አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንደውም ክርስቲያን ወገኖችንም ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ይበልልኝ። በያላችሁበት አላህ ይጠብቃችሁ፣ እኛንም ይጠብቀን። ሁላችሁንም ከልብ አመሰግናለሁ። ክበሩልኝ። በጣም እጅግ አድርጌ ነው የማመሰግናችሁ ሁላችሁንም። እና ዛሬ ደግሞ ሌላችሁ የፈለኩት በተለይ እንደዚህ ዩቱብ እየጀመርን እየሰራን ያለ ነው እና እህቶቼ ለሁላችሁ ነው። በተለይ በስደት ዓለም ላለን እኛ ነው ማለት ነው። በተለይ መዳሞቻችን የማይወዱትን ነገር እኛ ማድረግ የለብንም። እሱ ምን መሰላቸው? አሁን ለምሳሌ ምግብ ሰርተን ስንቀርጽ ደግሞ ደስ ላይላቸው ይችላሉ ማለት ነው። እንደ አጋጣሚ ሆኖ ደግሞ ሊያዩትም ይችላሉ እሱ። ስለዛ እነሱ የማይፈልጉትን እነሱ የማይወዱትን ነገር ደግሞ እኛ በጭራሽ መጠቀም የለብንም ማለት ነው። እኛም እየተሳቀቀን ከምንሰራ እንደዚሁ ካሜራ ፊትም ሆኖ ከካሜራ ጀርባም ሆነን መስራት እንችላለን ማለት ነው። ለምን በኋላ እንዳንሳቀቅ እነሱ የማይወዱትን ነገር ከምናረግ በራሳችን ደግሞ ሰርተን በነፃነት በኮንፊደንሳችን ብንሰራ ባይነኝ ማለት ነው። ኮንፊደንስ ይኖረናል። ለምን እንደሆነ ታውቃላችሁ? በራሳችን ጠንክረን ከሰራን የእነሱ የማይወዱትን ነገር ደግሞ እኛ ካላደረግን እነሱ ይህን ያክል እኛ የምንጨንቅም እነሱም ደግሞ አያስጨንቁንም ማለት ነው። እነሱ ጭራሽ የማይወዱትን ወይ ቤታቸውን አሊያም ደግሞ ምግባቸውን ምናምን ስንሰራ መስራት የለብንም መቅረጽ የለብንም ማለት ነው። እሱም ካልፈለጉ የማይፈልጉ ነገር ከሆነ እኛ ስንሰራ ደስ የማይላቸው ነገር ከሆነ በተለይ ዩቱብ ካሜራ ፊት እና ሶሻል ሚዲያ እንዳይወጣባቸው ብዙዎቹ ሊፈልጉ ስለሚኖር እናንተ ደግሞ መጠንቀቅ አለባችሁ ማለት ነው። ሌላኛው ደግሞ ከሌላ ብሔር የምትሰሩ እህቶቼ በጣም ራሳችሁን መጠንቀቅ አለባችሁ። በጣም ከባድ ነው። ጊዜው በጣም እየከፋ ነው። እሱ ምን መሰላችሁ? እነሱ ደግሞ ሌላ ሀገር ዜጋ ሰዎች ሴቶች ከዛ ቤቱን ሊቀርጽ ይችላሉ ወይ ልጅ ከልጆቹ ጋር እንደዚህ ሲጫወቱ ምናምን ኤኒቲንግ ይሰራሉ ማለት ነው። ሶ እኛ ደግሞ እነሱ የሚያደርጉትን ግዴታ እኛ ማድረግ አይጠበቅብንም ማለት ነው። እሷ ስላደረገች እኔ ደግሞ ማድረግ የለብኝም ማለት ነው። እሱንም ምንድነው ራሴን ጠብቄ ሳልነካካ በራሴ መስራትም ካለብኝ በራሴ እንጂ እሷ ስለሰራች እኔ እሰራለሁ ማለት አይደለም። ምክንያቱም እነሱ የፈለገ ነገር ቢያደርጉ ራሱ አይጋነንባቸውም እንደኛ ማለት ነው። በእኛ አገር ሰው ነው በጣም የሚጋነንበት ማለት ነው። ሌላኛው ደግሞ ሲሰሩ እንደዚህ ምናምን ወይ የመዳማችሁን አሜታ ምናምን በቃ ስለ መዳማችሁ ብዙ ነገር ይጠይቋቸዋል ማለት ነው። እናንተን እንድድና ሰው ይጠጓችሁና የእናንተን ወስደው ለማን ይሰጣሉ? ለመዳሞቻችሁ ማለት ነው። ስለዛ እናንተ ደግሞ ስለማኑም አሜታ ለመናገር የለባችሁ ማለት ነው። እሱን ምን መሰላችሁ? እንደ ደህና ሰው አከሌ እኮ መጥፎ ናት፣ አከሌ ልጁ ደህና ነው፣ አከሌ አንዱ ልጁ መጥፎ ነው ምናምን እያሉ ደግሞ የእናንተን የምታወሩትን ደግሞ ሰምተው ለመዳሞቻችሁ ወስደው ያያይዟቸዋል ማለት ነው። ስለዛ በእንደዛ አይነት ነገር ደግሞ ሲሪየስ መሆን አለባችሁ። ስራችሁና ስራ ብቻ መስራት አለባችሁ። ከኔም ጭምር ነው። አንደኛው እኔም ቢሆን መጠንቀቅ አለብን ማለት ነው። እኔም ለራሴ ተሽዬ ሳይሆን ትንሽም ቡን አንዳችን በተናገር ነው አንዳችን እንማርበታለን በማለት ነው ማለት ነው። ምግባችሁን እየበላችሁ ስራችሁን እየሰራችሁ ደግሞ መዳሞቻችሁ በማይፈልጉት ሰዓት ስልክ ስትይዙ እሱ መቀረት አለበት ማለት ነው። ምክንያቱም መዳሞቻችን ሳያውቁ ወይ መዳሞቻችን ስራ ስሩ እያሉን ደግሞ እኛ ወደ ስልክ የምናበዛ ከሆነ በጣም መጥፎ ነው ማለት ነው። ባለችን እረፍት ሰዓት ስልካችን ብንይዝ የምንደውልም ነገር ከሆነ ባለችን ትርፍ ሰዓት መጠቀም አለብን ማለት ነው። ጭራሽ መዳሞቻችን እኛ ሁሌ ስልክ ስናወራ ካዩን ጭራሽ ስራ ያለ የምንሰራ ራሱ አይመስላቸውም ማለት ነው። አሁን ብዙ ልጆች እኛም ከኔም ጨምሮ ብዙዎቻችን የምንጠቀመው በስልክ ነው ማለት ነው። ሁሌ ስልክ የምናበዛ ከሆነ ደግሞ እነሱ በጣም ይቀየሙናል፣ በጣም ይቆጡናል። ስራ ልንሰራ ሳይሆን ስልክ ብቻ ነው ስራ የምንሰራ ከሆነ ሳይሆን ስልክ ብቻ ነው የምናበዛ የሚመስላቸው ማለት ነው። እኛ ደግሞ የስልክ ፍላጎት እንዳለን ሳይሆን የስራ ፍላጎት እንዳለን እኛ ደግሞ በተግባር ማሳየት አለብን ማለት ነው። ከመዳሞቻችን ደግሞ መስማማት አለብን። እሱ ምን መሰላቸው የምንስማማው እነሱ የሚወዱትን ነገር ደግሞ እኛ በቃ እኛ እኮ ከነሱ ከራሳቸው እንረዳለን እኮ ፊታቸውን አይተን ራሱ እንረዳለን ምን እንደሚወዱ ከኛ ምን አይነት ባህሪ እንደሚወዱልን እኮ
እንረዳለን ብዬ ነው ማስበው ማለት ነው። እሱ ምን መሰላቸው ለምሳሌ መዳሜ በቃ የምትፈልገውንና ማትፈልገውን ጠንቅቄ ማወቅ አለብኝ ማለት ነው እዚህ ጋር። ምክንያቱም በቃ አላማዬን አንድና አንድ ለስራ እንደመጣው ምን መስራት እንዳለብኝ ለምን እንደወጣው በቃ ከመጣን በኋላ እዚህ ጋር በቃ የምንሰራውን ስራ ቆሞ ብለን ማሰብ አለብን ማለት ነው። የማውን ነገር እያሰብን አይምሮአችን እያስጨናነቅን እየራበን ወደ ስልክ ሁሌ መሮጥ የለብንም ማለት ነው፣ ከኔም ጭምር። ምክንያቱም በጣም ከባድ ነው ማለት ነው። ስደት ሲባል እኮ አሁን ለምሳሌ ብዙዎቻችን ኢትዮጵያ ያለን እዚህ ሳንመጣ ለበቃ እንደፈለገን የምንኖር ነው የሚመስለን ማለት ነው። ግን እዚህ ከመጣን በኋላ ነው ሁሉንም ነገር የምናውቀው ማለት ነው ሰው። ስለዛ እኛ ደግሞ ከመጣን በኋላ ቁርጠኛ መሆን በቃ መስራት ያለብንን ሁላ እንሰራለን እንችላለን ብለን ጎበዝ ሆነን ጠንክረን ራሳችንን ለበሽታ ሳናዳርግ ስራችንን በደንብ መስራት አለብን። ጠንቅቀን መስራት አለብን። መዳሞቻችን ሲጠሩ ራሱ ኡፍ ማለት የለብንም። ምክንያቱም እሺ ይሄንን ስሪ እሺ ስንላቸው ማለት ነው ቀስ በቀስ ከነሱም ጋር እየተግባባን ሲመጡ ማለት ነው እኛ በቃ ስራችን አውቀን እንደምንሰራ እነሱ ካወቁ ራሱ ምን እንስራ አያውቁም ማለት ነው። ምክንያቱም እኛም ለነሱ እምነት መኖር አለበት ማለት ነው። እነሱም እኛን እንደሚያምኑን እኛም ደግሞ በእምነታችን መገኘት አለብን ማለት ነው። በቃ መተማመን አለብን ማለት ነው። ልባችን ያወቀ ደግሞ እነሱ የሚጎዳቸው ነገር፣ እነሱ የማይወዱትን፣ እነሱ የማይፈልጉትን ነገር እኛ ማድረግ የለብንም። ለራሳችን የምንወደው ነገር ደግሞ ግዴታ ለሰው መውደድ አለብን። ለእኛ የምንጠላውን ለእነሱም ደግሞ መጥላት አለብን ማለት ነው። በጣም ከባድ ነው። አብሽሩ፣ ጠንክሩ፣ በርቱ። እኔንም አበረታቱኝ። እናንተ ስታበረታቱኝ፣ እናንተ ከጎኔ ስትሆኙ ደግሞ እኔም እየተሻለ ደግሞ ይጠነክራለሁ፣ ይበረታለሁ ማለት ነው። ኢንሻአላህ አብሽሩ። ሀሳብ አስተያየታችሁን ደግሞ በኮሜንት ስራ አስቀምጡልኝ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ በዚህ መጋጠሚው ለምናገረው ነው። ከኛ በታች ያሉትን እያበረታታን እያጠነከርን እነሱን ትልቅ ደረጃ እናደርሳቸው፣ እኛም ደግሞ ትልቅ ደረጃ እንደርሳለን። ለሰው ጥሩ ስናስብ አላህ ለኛ ጥሩ ነገር ያስብልናል። ለሰው ደግሞ ክፉ ማሰብ የለብንም። ባሰብነው ያክል ነው፣ በሰራነው ያክል ነው። መልካምነትም ይሁን ክፉነትም ይሁን በሰራነው ያክል ነው የምናገኘው ማለት ነው። ሁላችንም ደግ እናስብ። ያላወቅነውን ደግሞ እርስ በራሳችን እንጠያይቅ እና እላለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።